ለአንድ ክርስቲያን ጸሎት እስትንፋስ ነው። ለህይወቱ እጅግ በጣም አስፈላጊ የሆነ ነገር። ስለዚህ እንዴት እንጸልይ፣ ወደ ማን እንጸልይ የሚለው ጥያቄ በሚገባ መመለስ ያለበት ወሳኝ ጥያቄ ነው። የጸሎት ምሳሌያችን፣ የጸሎት መምህራችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በተግባር እርሱ ራሱ ጸልዮ በቃልም ደግሞ አስተምሮ ስለ ጸሎት በሚገባ ነግሮናል። ወደ ማን መጸለይ እንዳለብን ጌታ ኢየሱስ ክርስቶስ በወንጌላት ውስጥ ሲያስተምር፣ ለምሳሌ በማቴዎስ ወንጌል ምዕራፍ 6 ቁጥር 6፣ 7፣ 8፣ 9 ላይ ሄደን ብንመለከት አንተ ግን ስትጸልይ ወደ ጓዳህ ግባ፣ በርህንም ዘግተህ ጸልይ፣ በስውር የሚያይ አባትህ በግልጽ ይከፍልሃል። ስለዚህ ወደ አብ ስለመጸለይ በግልጽ ሲነግረን እንመለከታለን። እዛው ላይ ዝቅ ይልና ሳትለምኑት የሰማዩ አባታችሁ የሚያስፈልጋችሁን ያውቃል ብሎ ይላል። ያ ብቻ አይደለም። እንግዲህ እናንተስ እንዲጸልዩ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ በሰማያት የምትኖር አባታችን ሆይ ብላችሁ ጸልዩ ብሎ ጌታ ኢየሱስ ክርስቶስ አስተምሯል። ጌታ ኢየሱስ ክርስቶስ ራሱ ሲጸልይ በዮሐንስ ወንጌል ምዕራፍ 17 ላይ 6 ጊዜ፣ በአንድ ምዕራፍ ውስጥ 6 ጊዜ አባት ሆይ፣ ቅዱስ አባት ሆይ፣ ጻድቅ አባት ሆይ፣ አንተ አባት ሆይ እያለ ሲደጋግም እንመለከታለን። ይህንን ሲል እናያለን። ሐዋርያትም ይሄንኑ ያጸኑልናል። ለምሳሌ በኤፌሶን ምዕራፍ 3 ላይ ሄደን ቁጥር 14ን ስንመለከት ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ ብሎ ይላል። ያ ብቻ አይደለም። በዕብራውያን ምዕራፍ 4 ላይ ከቁጥር 14 ጀምሮ ስንመለከት ምን ይለናል? እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ክርስቶስ ስላለ ጸንተን እምነታችንን እንጠብቅ፣ ከኃጢአት በስተቀር በነገር ሁሉ እንደኛ የተፈተነ ስለሆነ በድካማችን የሚራራልን ሊቀ ካህን አለን። ስለዚህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ በማለት ሊቀ ካህን አቅራቢ እንዳለን ይነግረናል። ስለዚህ ጸሎት ወደ አብ እንደሚጸለይ ያስተማረን ያሳየን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ። መጽሐፍ ቅዱስ በኢየሱስ ክርስቶስ ስም እንደምንጸልይ ይነግረናል። ይሄ ሲባል አንዳንድ ሰዎች የኢየሱስ ክርስቶስ ስም የጸሎት መዝጊያ ብቻ ይመስላቸዋል። በልጄ በኢየሱስ ክርስቶስ ስም አሜን። ወገኖቼ ያለ ኢየሱስ ክርስቶስ ጸሎት የለም። ያለ ኢየሱስ ክርስቶስ መቅረብ የለም። ለዚህ ነው በዮሐንስ ወንጌል ምዕራፍ 14 ላይ ሄደን ስንመለከት እኔ መንገድ፣ እውነት፣ ሕይወትም ነኝ፣ በእኔ ካልሆነ በስተቀር ወደ አብ የሚመጣ ማንም የለም። ስለዚህ የጸሎት ሁለንተናው መንገዱም ሕይወቱም ኢየሱስ ክርስቶስ ነው። ስለዚህ ጸሎት መጨረሻ ላይ ብቻ የሚመጣ ጉዳይ ሳይሆን የሱ ስም፣ የሱ ማንነት፣ የሱ የማዳን ስራ፣ የሱ የሊቀ ክህነት የማቅረብ ስራ እዛ ጋር የሚመጣ ብቻ ሳይሆን በጸሎት ሁለንተና ውስጥ ያለ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ራሱ በዮሐንስ ወንጌል 14:13 ላይ ምን ይለናል? እኔ ወደ አብ ሄዳለሁና አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አድርገዋለሁ ብሎ ሲል እንመለከታለን። ምዕራፍ 16:23 ላይ በዚያም ቀን ከኔ አንዳች አትለምኑም፣ አብ በስሜ የምትለምኑትን ሁሉ ይሰጣችኋልና። አብ በስሜ የምትለምኑትን ሁሉ እንዲሰጣችሁ በስሜ ለምኑ ብሎ ሲያበረታታ እንመለከታለን። እንደገናም ደግሞ
ሐዋርያት ይሄንኑ ሲያጸኑ ለምሳሌ በቆላስይስ ምዕራፍ 3 ቁጥር 17 ላይ ሄደን ስንመለከት በጣም የሚገርም ነገር ነው የምናየው። እግዚአብሔር አብን በእርሱ እያመሰገናችሁ በቃልም ቢሆን ወይም በሥራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ብሎ ይነግረናል። ጥቂቶቹን የመጽሐፍ ቅዱስ ክፍሎች ያነሳሁ እንጂ በጣም ብዙ ክፍሎች ይሄንን ይነግሩናል። በኢየሱስ ክርስቶስ ስም በማንነቱ በማዳን ስራው እንድንጸልይ በመንፈስ ቅዱስ ኃይል እንደምንጸልይ ደግሞ መጽሐፍ ቅዱስ በጣም በግልጽ ይናገራል። ምንም ጥቁርና ነጭ የሌለው ግልጽ የሆነ እውነት እንመለከታለን። ለምሳሌ ሮሜ ምዕራፍ 8 ቁጥር 26ን ስንመለከት መንፈስ ድካማችንን ያግዛልና እንዴ ልንጸልይ እንደሚገባን እንኳን አናውቅም፣ ነገር ግን መንፈስ በማይነገር መቃተት ይማልድልናል፣ ልብንም የሚመረምረው የእግዚአብሔር ፈቃድ ምን እንደሆነ ያውቃልና እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳል ብሎ ይለናል። ኤፌሶን ምዕራፍ 2 ቁጥር 18 ላይ ስንመለከት ሁላችን በአንዱ መንፈስ በእርሱ ሥራ ሁላችን በአንዱ መንፈስ ወደ አብ መግባት አለንና ብሎ በመንፈስ ቅዱስ እንደምንጸልይ ይነግረናል። ኤፌሶን ምዕራፍ 6 ቁጥር 18ም ይሄንን ነው የሚለው፣ ዘወትር በመንፈስ እየጸለያችሁ ብሎ ይላል። ዘወትር በመንፈስ እየጸለያችሁ። ስለዚህ በመንፈስ ቅዱስ እንድንጸልይ ያበረታተናል። ተመሳሳይ ነገር ይሁዳ ምዕራፍ 1 ቁጥር 20 ላይ እናገኛለን። እንዲያውም ምንድነው በዚያ ክፍል ላይ የሚለው? ዘወትር በመንፈስ ቅዱስ እየጸለያችሁ ወደ ዘላለም ሕይወት የሚወስደውን የጌታችን የኢየሱስ ክርስቶስን መገለጥ ስትጠባበቁ ራሳችሁን አንጹ፣ ራሳችሁን ጠብቁ ብሎ ይመክራል ይሁዳ። በመንፈስ ቅዱስ እየጸለያችሁ በማለት ተመሳሳይ ነገር ኤፌሶን ምዕራፍ 5 ቁጥር 20 ላይ እናገኛለን። ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም ስለ ሁሉ አመስግኑ ይልና ወዲያውኑ መንፈስ ይሙላባቸው እንጂ በወይን ጠጅ አትስከሩ ይማባከን ነው ብሎ ይለናል። ስለዚህ በመንፈስ ቅዱስ ተሞልተን በመንፈስ ቅዱስ ኃይል እንደምንጸልይ ነው የሚነግረን። ኦኬ፣ እንግዲህ ይሄንን ፓተርን ይሄንን ንድፍ በመጽሐፍ ቅዱስ ውስጥ እናያለን። ይሄ የአዲስ ኪዳን አስተምህሮ ነው። ነገር ግን አንድ ወሳኝ ጥያቄ አለ እዚህ ጋር። በኢየሱስ ክርስቶስ ስም ስለጸለይን ኢየሱስ ክርስቶስን ከፍጹም አምላክነት ያጎድለዋልን? በፍጹም። በመንፈስ ቅዱስ ኃይል ስለጸለይን መንፈስ ቅዱስን ከመለኮትነት ያጎድለዋልን? በፍጹም። አብም ወልድም መንፈስ ቅዱስም አንዱን አምላክነት አንዱን መለኮትነት የሚካፈሉ ሶስት የሥላሴ አካላት ናቸው። ይህን ሲባል ንድፉን ለመመልከት እንጂ ይህንን ትምህርቱን ለመውሰድና ለመለማመድ እንጂ ወደ ኢየሱስ ክርስቶስ አንጸልይም። አሳምረን እንጸልያለን። ለምን? እርሱ መለኮት ነውና፣ እርሱ ሁሉን ቻይ ነውና፣ እርሱ በአንድ ጊዜ በሁሉ ስፍራ የሚገኝ ነውና፣ እርሱ ሁሉን የሚያውቅ ነውና። ስለዚህ ወደ ኢየሱስ ክርስቶስ ለመጸለይ የሚከለክለን አንዳች ነገር የለም። ደግሞም ያንን የሚያሳዩ የመጽሐፍ ቅዱስ ክፍሎችም አሉን። እሺ፣ በመጽሐፍ ቅዱሳችን በመላው መጽሐፍ ቅዱስ በአዲስ ኪዳንም ወደ መንፈስ ቅዱስ ሲጸለይ አንመለከትም። እውነት ነው። ነገር ግን ወደ መንፈስ ቅዱስ አንጸልይም ወይም መንፈስ ቅዱስን አናነጋግርም አሳምረን። ለምን? ምክንያቱም ለዘላለም ከናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል ተብሎ ተጽፏል። አይደለም ዘላለም ከኔ ጋር ሊኖር የመጣውን ድንገት እንኳ እንግድነት ቤት የመጣውን ሰው ዝም አልለውም። ህላዌ ነው፣ ስሜት አለው፣ ሐሳብ አለው፣ ፈቃድ አለው። ስለዚህ አነጋግረዋለሁ፣ ህብረት አድርጋል። መጽሐፍ ቅዱስ እኮ የሚለው የመንፈስ ቅዱስ ህብረት ከእናንተ ጋር ይሁን ይላል። ህብረት ያለ መነጋገር አይሆንም። ደግሞም ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ይላል። ስለዚህ መንፈስ ቅዱስን የማሳዝነው ከሆነ ይቅርታ መጠየቅ አይኖርብኝም፣ እጠይቀዋለሁ። ስለዚህ ወደ አብ እንጸልያለን፣ ወደ ወልድ እንጸልያለን፣ ወደ መንፈስ ቅዱስ እንጸልያለን። ይሄ በጣም ግልጽ ነገር ነው። ነገር ግን መጽሐፍ ቅዱስ የሚያስተምረን ፓተርን በመንፈስ ቅዱስ ኃይል በኢየሱስ ክርስቶስ ስም ወደ አብ እንድንጸልይ ነው። እግዚአብሔር ይባርካችሁ።